Today, let's talk about the Caspian Sea. It's the world's largest inland water body, often called the largest lake on Earth. The Caspian Sea is bordered by 5 countries: Turkmenistan, Iran, Azerbaijan, Russia, and Kazakhstan. ጤና ይስጥልኝ የፈንታሌ ሚዲያ ቤተሰቦች፣ በዛሬው ልዩ ትንታኔያችን አዲሱ የጂኦፖለቲካል የቀውስ ማዕከል ስለሆነው ካስፒያን ባህርና ዜሌንስኪ ስለተኮሰው ድሮን አያይዘን አውሮፓ ወደ አዲስ የቀውስ ማዕከል እየተንደረደረች ነው። ይህ ለምን ሆነ ነው? ዋናው ቁልፉ ጥያቄ እንደምታውቁት ከዶንባስ ግንባር ባሻገር በሩሲያና ዩክሬን ጦርነት አዲስና እጅግ አደገኛ የግጭት መስመር በካስፒያን ባህር ላይ ተከፍቷል። ዩክሬን የትራምፕን ቀልብ ለመሳብና የአሜሪካንን ድጋፍ ለማስቀጠል ስትል የጀመረችው አዲስ ስልት መላውን የአውሮፓ አህጉር ወደማይፈለግ የክልላዊ ጦርነት እሳት ውስጥ ሊከተው ይችላል ተብሎ ዓለም በስጋት ነው ያለው። በዛሬ ዝግጅታችን የዜሌንስኪን አደገኛ ቁማርና ሊያስከፍል የሚችለውን አደጋ እንፈትሻለን። እንደምታውቁት ዜሌንስኪ ለምን የኢራንን መርከቦች በካስፒያን ባህር መምታት ዓላማው ምንድን ነው? የትራምፕ ዋነኛ ቅድሚያ የሚሰጡት ጉዳይ ኢራን መሆኗን ዩክሬን እንዴት ልትጠቀምበት አሰበች? የዚህስ መነሻ ምንድን ነው? የአሜሪካ የውጭ ግንኙነት ፖሊሲ ሺፍቱ ያመጣው ፍረስትሬሽን፣ መረበሽ በአውሮፓና በዩክሬን በይፋ በሐላል እየወጣ ነው። አሜሪካ ኢራን እያለች ነው፣ እኛን እየተረሳን ነው የሚል ከፍተኛ ችግር ውስጥ ገብተዋል። ስለዚህ በዛሬ ዝግጅታችን መጀመሪያ ወደ ካስፒያን የጂኦፖለቲካል ቀውስ ውስጥ ከመግባታችን በፊት አውሮፓና ዜሌንስኪን እዚህ ፍርሃት ውስጥ ከቷቸው በ1500 ኪሎ ሜትር ከዩክሬን ወደ ካስፒያን ባህር ለምንድን ነው ድሮን መተኮስ የፈለጉት የሚለውን ዋሽንግተን ከዓለም አቀፍ ጣልቃ ገብነት በፊት በሐላል እንደሚገቡት ወደ ሀገር ውስጥ ደህንነትና በተለይ ከባዱ ሸክምን ለአጋሮቿ የማዞር በርደን ሼሪንግ ስልት እንዴት እየተሸጋገረች ነው? አውሮፓዎች በዚህ ለምን ተረበሹ? ዩክሬን ለምን ተስፋ ቆረጠች? የሚለውን አያይዘን ስናይ በጣም ግልጽ የሆነ ፕሮግራም እናቀርብላችኋለን። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። ዓለምን በጣም ያስደነገጠው ነገር ምንድን ነው? የአሜሪካና የኢራን ጦርነት 1፣ የዩክሬንና የሩሲያ ጦርነት 2። እነዚህን ጦርነቶች ለማጋባት ዩክሬንና አውሮፓ ለምን ፈለጉ? የአሜሪካ የውጭ ግንኙነት ፖሊሲ ለውጦችና ስልታዊ ቅድሚያ የሚሰጧቸውን ነገሮች ማወቅ ለዚህ በቂ ምላሽ ማግኘት ይቻላል። ማንም ሰው በተለይ በ2025 የወጣውን አዲሱን የአሜሪካ የውጭ ግንኙነት ፖሊሲ ሰነድ ስታዩት የዓለም የጦርነት አቅጣጫ ለመለየት በጣም ቀላል። ወደዚህ ነጥባችን ስንመለስ ግን የአሜሪካ የውጭ ጉዳይ እና የደህንነት ፖሊሲ ከሁለንተናዊ ዓለም አቀፍ ጣልቃ ገብነት ወደ ሀገር ውስጥ የደህንነት ማስቀደም፣ የውስጥን ደህንነት ማስቀደም፣ የገንዘብና ወታደራዊ ኃላፊነቶችን ከአጋሮች ጋር መጋራት፣ በርደን ሼሪንግ እና ቅድሚያ የሚሰጣቸውን ጉዳዮች ለይቶ አስቀምጧል። የመጀመሪያው ለምሳሌ ብንወስድ በ4 ዋና ዘርፎች እንኳን ያስቀመጠው ስንመለከት ዜሌንስኪ የተኮሳ ድሮን ምንድነች የሚለውን እንመልሳለን። ካስፒያን ባህር ውስጥ ምንድን ያለው ደግሞ እሱ ሌላ ጥልቅ የጂኦፖለቲካል ውስብስብ ነው። ቀጥለን እናየዋለን። ስለዚህ የመጀመሪያው የአውሮፓ ደህንነትና ዩክሬን ኃላፊነትን ወደ አውሮፓን ማዞር። አሁን የነ ዶናልድ ስራ የዩክሬንም ይሁን የአውሮፓ ስጋት በአውሮፓዎቹ ማለቅ አለበት፣ እኛ ከዛ መሸሽ አለብን ፖሊሲ የሚል ቀርጸዋል። አሁን የአውሮፓ ቀዳሚ ኃላፊነት ነው ሲሉ ምንድን ነው እነ ዋሽንግተን የሚናገሩት? ሩሲያ ቀጣይነት ያለው ስጋትም አውሮፓ ላይ ብትጥል በአውሮፓ አቅም ሊመከት የሚያስችል ስጋት አድርገው ነው የወሰዱት። ሊሆንም ይገባል ብሎ ነው የሚያምኑት። ሌላው ምንድን ነው? የአሜሪካ የአውሮፓ የኔቶ አባላት ለራሳቸውና ለዩክሬን ጥበቃ ቀዳሚ ሚና እንዲወጡ ትፈልጋለች። ግን የአሜሪካ ወታደራዊ ድጋፍ ግን የተወሰነና አስፈላጊ በሆኑ ወሳኝ አቅሞች ላይ
ብቻ እንዲወሰን አድርጋለች። አውሮፓዎችም ሩሲያ ዩክሬን ላይ የምታደርገውን ዳሜጅ መቋቋም ስላልቻሉ ፊትም ስለተነሱ ላለፉት 80 ዓመታት የደህንነት ስጋታቸውን በአሜሪካ የፎሬን ፖሊሲ ላይ ለሽ ብሎ የተኙት አውሮፓዎች ዶናልድ ትራምፕ መጥቶ እንደንቀፉን ቋቋ ያደርጋቸዋል። አንዱ ዘለንስኪ የሚባል የመድረክ ተዋናይ ምኑንም በማያውቅበት ዘሎ ገብቶ ዩክሬንን ምን እንዳደረሳት እናያለን። አውሮፓም ልትታደግ አልቻለችም። ስለዚህ አሉ የዚህ የኢራንና የአሜሪካ የሩሲያና የዩክሬን ጦርነት የሚጋቡበትን ሴንትራል የሆነ ፖይንት መፈለግ አለብን። ሌላው ምንድነው? የአሜሪካ እቅድ ነው፣ የፖሊሲ ሽፍት። አሜሪካ በአውሮፓ አህጉር የምታሰማራቸው ተዋጊ ጀቶች፣ የባህር ኃይል ስለላና የነዳጅ ማሟያ አውሮፕላኖች የነዳጅ ማሟያ አውሮፕላኖችን ወደ ሀገሯ የመመለስ የመቀነስ ስትራቴጂ ውስጥ ነው ያለችው። ይህ ነው አንዱ። ሌላው ምንድነው? በመካከለኛው ምስራቅና ኢራን የኢራንን እንቅስቃሴ መግታት ነው። በመካከለኛው ምስራቅ ውስጥ ያለውን የኢራንን እንቅስቃሴ መግታት በቁጥር 2 የተቀመጠ ነው። ከአውሮፓ የወታደራዊ ኃይል ቅነሳ በተቃራኒ የአሜሪካ ፖሊሲ በመካከለኛው ምስራቅ የኢራንን ወታደራዊ አቅምና በስሩ ያሉትን በተለይ ፕሮክሲ ዋር የሚፈጽሙትን ቡድኖች እንቅስቃሴ መግታት ቁልፍ አድርጋ ወስደዋለች። ስለዚህ ፖሊሲ ወደዛ ሺፍት አድርጓል። ሀብቱም የጦር መሳሪያውም ወደዛ እየሄደ ነው ያለው። ሌላው ምንድነው? አሜሪካ ከኢራን የኒኩለር መርሃ ግብር እና ቀጠናዊ እንቅስቃሴዎች ጋር በተያያዘ የዲፕሎማሲ ንግግሮችን እንዲቀጥሉ ብትፈቅድም ጎን ለጎን ብታካሄድም ግን በኢራን የሎጂስቲክ እና የባህር ላይ መስመሮች ያሉ የተመረጡ ጥቃቶችን ግን የባህር ከበባዎችን ግን እያካሄደች ነው ያለችው። ይሄ ትኩረቷ ነው። ይሄ ፖሊሲ ላይ ዶክመንቱ ላይ ያለው በነገራችን ላይ። ስለዚህ በሶስተኛ ያስቀመጡት የሀገር ውስጥና የአሜሪካን አህጉር ደህንነት ነው። ዋና ፎከስ የሚያደርጉት አሁን የድንበራቸውን ጥበቃና የብሔራዊ ደህንነት ስጋት ነው የሚሉትን የእጽ ካርቴሎችን መዋጋት ነው። የሰዎችን ዝውውር በተመለከተ ማገት ነው። ድንበር መዝጋት ነው። ሌላውስ ሀብት ክፍፍል ይላሉ። የሀገር ውስጥ ድንበርን መከላከልና በካሪቢያን በፓሲፊክ አካባቢዎች የሚደረጉ ወታደራዊ እንቅስቃሴዎች ከሚሳኤል መከላከያ ማሻሻያ ጋር እኩል የመከላከያ በጀት ቅድሚያ ተሰጥቷቸው እነሱም ማከናወን ነው። እንግዲህ አስቡት፣ ይሄ በጣም መሰረታዊ የፖሊሲ ሽፍት ነው። አራተኛው የኢንዶ ፓሲፊክ እና የመካከለኛ ኢንዱስትሪ ግንባታ ነው። ቻይናን መግታት፣ የቻይናን እንቅስቃሴ መግታት ነው። በኢንዶ ፓሲፊክ ቀጠና የቻይናን ተጽዕኖ መግታት የአሜሪካ የረጅም ጊዜ ታክቲካል የሆነ ስልት ወይም ታክቲካል ግብ ነው። ይህም ምንድን ነው? የባህር ኃይል ፍሰቱን ነፃ ማድረግ በኢንዶ ፓሲፊክ። ምክንያቱም ቻይና ጡንቻዋ እየዳበረ የአውሮፕላን ተሸካሚዎች እየገነባች ፓሲፊክ ላይም የራሷ ትልቅ ደሴት ገንብታለች። የቴክኖሎጂ አቅርቦት መስመሮችና ደህንነትን አንድ የኤአይ የማይክሮቺፕስ የነዚህን ትግሎችን ማፋፋም ነው ቻይናን ለመግታት። ሌላው ታይዋን ነች። ታይዋንን እንዳትወር ማናቸውም ነገር መከላከል ነው። በተለይ የቺፕስ ኢንዱስትሪው ታይዋን ቁጥር 1 ነች በዓለም። ቻይናን መያዝ አለመያዝ በኤአይ ኢንዱስትሪ ትግል ውስጥ በቻይናና በአሜሪካ መካከል ጉልህ ለውጥ ያመጣል። ግን ስልታዊ ተጽዕኖ ብላ የምትወስደው አሜሪካ በዚህ ፖሊሲ ሂደቷ ላይ ምንድን ነው? የአውሮፓ የራሷን የመከላከል አቅም ግንባታ ማሳደግ አለበት ነው አንዱ። የአሜሪካ የደህንነት ዋስትና ሁኔታዎች ላይ የተመሰረተ እየሆነ ሲመጣ የአውሮፓ መንግስታት የራሳቸውን የመከላከያ በጀትና የመሳሪያ ምርት እንዲጨምሩ ትልቅ ጫና ፈጥሮባቸዋል። አሁን ከጂዲፒያቸው 2.5 የነበረውን 5 ለማድረግ ግፊት ኦልሞስት ተስማምተዋል። እዚህ ላይ ቁልፉ ጥያቄ ምንድነው? 80 ዓመት እኛ ላይ ተኝታቸዋል፣ ራሳችሁን ቻሉ ነው። ከጎናቸው ደግሞ ግዙፍ ሩሲያ አለች፣ ከአሜሪካ እኩል ጦር መሳሪያ ስታመርት የነበረች ማለት ነው። ስለዚህ ይሄ ፍረስትሬሽን ምን አመጣባቸው ካላችሁ፣ ዩክሬን ለምሳሌ ያህል ወደ ሩሲያ የሚሄዱ የኢራን መሳሪያዎችን በመምታት ለፖሊሲ ለውጥ
አጋዥነት ለማሳያ የተደረገ ሙከራ ሞክራለች። ይሄ አውሮፓና የመካከለኛው ምስራቅ ግጭቶች እንዲባባሱና በአንድ ማዕከል ውስጥ እንዲታዩ አሜሪካ ወደዚያ ያደረገችውን የፖሊሲ ሽፍት በጋራ ሁለቱንም በእኩል ማዕቀፍ እንድታይ ዩክሬን ሊዱን እንድትወስድ አውሮፓዎች አድርገዋል። የተጠና ሆን ተብሎ የተተኮሰ ጉዳይ ነው። ግን ካስፒያን ባህር ላይ ሲተኩሱም አውሮፓዎች የራሳችንንም ስጋት እንቀንሳለን የሚል ጉዳይ አላቸው። ኦኬ፣ ይህ ምን ማለት ነው? ፖሊሲ ሽፍቱን ካየነው አሁን በዚህ የካስፒያን የባህር አቅርቦት መስመር ማለት ነው በሩሲያና በኢራን ወታደራዊና ኢኮኖሚ ግንኙነት ውስጥ ከፍተኛ ስልታዊ ቦታ አለው። ይህም የግጭቱ ማዕከል መሆን አለበት ብሎ ነው የተንቀሳቀሱት። ስለዚህ ፖሊሲውን ስናጠቃልለው እዚህ ላይ ምን ይላል? ቀጣዩ ጦርነት የአሜሪካንን ቀጣዩ ፕሬዝዳንት ይወስናል። በተደጋጋሚ መላችሁ የዚህ አሁን ያልኳችሁ የፎሬን ፖሊሲ ሺፍት ቢያመጡም እነዚህ ሶስት ፕሬዝዳንቱ፣ ምክትል ፕሬዝዳንቱና ውጭ ጉዳይ ሚኒስትሩ በአደባባይ ቢናገሩም አሁንም ፎርኤቨር ዋር ውስጥ ከኢራን ጋር ገብተዋል። ሲመረጡ ላለፉት 80 ዓመታት ቢያንስ ፎርኤቨር ዋር የከተተንን የውጭ ግንኙነት ፖሊሲ ወደ ሀገር ውስጥ ደህንነት በመመለስ ከዛ ቀስ በቀስ እየወጣን ወደ ራሳችን ላይ ትኩረት እናደርጋለን፣ አሜሪካንን መልሰን ታላቅ እናደርጋለን። የዶናልድ ትራምፕ ዳግም መመረጥ አብቅቷል፣ የለም። ስለዚህ በጄዲ ቫንስ እና በማርኮ ሩቢዮ መካከል የዚህ ጦር የመጨረሻዊ እጣ ፋንታ የሚቀጥለውን የሪፐብሊካን ፓርቲን በመወከል የፕሬዝዳንት ውድድሩን ማን እንደሆነ ይወስነዋል። ጄዲ ቫንስ በፍጹም የኢራን ጦርነት በሰላማዊ መንገድ መፈታት አለበት ይላል። ማርኮ ሩቢዮ የዲፕ ስቴቱ ወኪል ሆኖ በማንኛውም ዋጋ የጀመርነውን ጨርሰን ኢራንን ማንኮታኮት አለብን እስከ መጨረሻው የሚል የፎርኤቨር ዋር ታምቡር መቼ ሆኖ ተከስቷል። ዶናልድ ትራምፕ ከዚህ በኋላ ለሌጋሲ የሚማቱበት ዶናልድ ትራምፕ እንዴት የሚታሰቡበት በጆርጅ ቡሽ በነ ኦባማ ፎርኤቨር ዋር በተለይ እናስታውሳለን። ኢራቅ፣ ሶሪያ፣ ሊቢያ፣ አፍጋኒስታን፣ ሱዳን፣ ሶማሊያ መጨረሻ ላይ እናጠፋታለን ያሉት ሀገር ማነች? ኢራን ነች። ኢራን ግን በቀላሉ የምትጠፋም ስርዓትም ለውጥ የማታደርግ ሀገር መሆኗን እስካሁን እስከማወራበት ድረስ አስመስክራለች። የወደፊቱን አብረን የምናየው ነው የሚሆነው። ስለዚህ ይሄን ጦርነት በሰለጠነ መንገድና የአሜሪካንን ኪሳራ በቀነሰ መልኩ ማከናወን ከተቻለ ራሱ የሪፐብሊካን ፓርቲ እጣ ፋንታ በዚህ ላይ የተመሰረተ ነው። የሪፐብሊካን ፓርቲው ደግሞ በተሻለ መልኩ ጦርነቱን ማጠናቀቅ ከቻለ ደግሞ ቀጣዩ የፕሬዚደንሻል ውድድር ጦርነት በጄዲ ቫንስ እና በማርኮ ሩቢዮ ይሆናል ማለት ነው። ማርኮ ሩቢዮ ከፍተኛ የሆነ የእስራኤል ሎቢ ግሩፕ ከጀርባው ደጋፊ ሲሆን፣ ጄዲ ቫንስ ግን ኢቭን ራሱን ቤንጃሚን ኔታንያሁን ጨምሮ በጣም በሚያስደንቅ ማለት የአሜሪካ መሪዎች ከዛሬ ደፍሮት በማያውቁት መልኩ በፊት ለፊት ተናግሯቸዋል። ስለዚህ ከጀርባይም ሆኖ ገንዘብ እየከፈሉ ስሜን ሁሉ ያጠፋሉ ብሎ ከሷቸዋል። ጨዋታው እንግዲህ በእነዚህ መካከል ነው። ግን የአሜሪካውን ፕሬዚደንት ቀጣይ ይወስናል ማለት ሪፐብሊካን ፓርቲ እነዚህ ሶስቱም በጋራ የተሻለ ፖዚሽን ይዘው ይህን ጦርነት ማሸነፍ ከቻሉ ብቻ ነው። ቀጥለን ለምንድን ነው ወደ ካስፒያን ባህር እንዲጎተት የተፈለገው? ጦርነቱ ለምን እንዲቀላቀል ተፈለገ? አውሮፓና ዩክሬን ይሄን ሊድ ለምን ወሰዱ? ኢራንና ሩሲያ በካስፒያን ባህር ምንና ምን ናቸው? ይህን እንመለከታለን። ፈንታሌዎችን ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። አሁን ወደ ካስፒያን አዲሱ የጂኦፖለቲካል የቀውስ ማዕከሉ ስንገባ ነው። ግን ለሁላችንም እንዲጠቅመን ብዬኔን ሆሪዞንታል ያደረኩት ይህን ፒክቸር ቨርቲካል ነው፣ ጂኦግራፊካል ፖዚሽን ነው። ካስፒያን ባህር ማለት ነው። ካስፒያን ባህር አይደለም። በነገራችን ላይ ካስፒያን ውቅያኖስም አይደለም። ከየትኛውም የዓለም መስመር የባህርም የውቅያኖስ ጋር ግንኙነት የለውም። የአሜሪካ የባህር ኃይል የበላይነት አንዱ በዓለም ባህር ላይ ያሉትን ፍሰቶች ማረጋገጥ ነው። ሁለተኛ በዓለም አቀፍ የባህር ዳርቻ ነው
የዓለም አቀፍ የንግድ ስርዓት የተዘረጋው። ያን የንግድ ስርዓት እነ ቻይና በቤልት ኤንድ ሮድ ወደ ሀርትላንድ ለመለስ ከፍተኛ የሆነ ግብግብ ውስጥ ነው። ተፈጥሮ ግን ለየት ይላል። ካስፒያን ባህር ከየትኛውም የአሜሪካ የባህር ኃይል ተጽዕኖ ነፃ የሆነ ከምዕራቡ ዓለም የትኛውም ማዕቀብ ነፃ የሆነ ትልቅ ሐይቅ ነው። እዚህ ሐይቅ ውስጥ ምን አለ? ሐይቅ ስላችሁ እነ ስዊዘርላንድ የመሳሰሉት ሀገሮችን 5፣ 6 ጊዜ 7 ጊዜ በላይ እጥፍ የሆነ ትልቅ ሐይቅ ነው። ባህር አይደለም፣ ግን ካስፒያን ባህር ተብሎ ይጠራል። ስለዚህ እዚህ ውስጥ ሩሲያና ኢራን ምንና ምን ናቸው የሚለውን አብረና ያለን። እንግዲህ ይሄ የምትመለከቱት ካርታ በደንብ ይታያቸው እርግጠኛ ነኝ። አጠቃላይ የካስፒያን ሰፕላይ ኮሪደርን የሚያሳይ ነው። በቅርቡ ሁላችሁም እንደምታውቁት የዩክሬን የረጅም ርቀት ድሮኖች በካስፒያን ባህርና በቮልጋ ወንዝ መግቢያ አካባቢ በሚንቀሳቀሱ የኢራንና የሩሲያ የጭነት መርከቦች ላይ ያካሄዱት ጥቃት የዓለምን ትኩረት ወስዷል። እሱ ብቻ አይደለም። ይህ ተገልሎ የነበረው የካስፒያን ባህር አሁን አዲስ የውሃ አካል የዓለም አቀፉን የጂኦፖለቲካል የቀውስ ማዕከል አድርገውታል። ዋና ስጋታቸው ምንድን ነው? በዚህ ላይ በሩሲያና በኢራን ወታደራዊና ኢኮኖሚያዊ ግንኙነቶች ላይ ያተኮረ ነው የሚሉት አውሮፓና ዩክሬን። ይህንም ጥቃት ስንፈጽም አሜሪካ ዘው ብላ ትመጣለች ነው። ይህ ስልታዊ ቦታ አስፈላጊና የሎጂስቲክ ሁኔታ ምን ይመስላል የሚለውን በደንብ እንመልከተው። የካስፒያን ባህር ለሞስኮና ለቴህራን ልዩ የሆነ ወታደራዊ ስልታዊ ጠቀሜታ አለ። ዋናው ቁልፉ ጠቀሜታው ምንድን ነው ካልን ከማዕቀብ ነፃ የሆነ መስመር ነው። አሜሪካ በዓለም ላይ የዘረጋችውን የባህር የበላይነትና በባህር ዳርቻዎች ላይ የዘረጋችውን የንግድ ስርዓት ጋር ግንኙነት የሌለው ነፃ የጓሮ የኢራንና የሩሲያ በር ነው። ካስፒያን ባህር በሩሲያ፣ ኢራን፣ አዘርባይጃን፣ ካዛኪስታን እና ቱርክሜኒስታን የተከበበ በመሆኑ የውጭ ሀገራት የባህር ኃይል አይገባበትም። ይህም ከኢራን ሰሜናዊ ወደቦች እዚህ ላይ እንደምታዩት እንደ አሚራባድ፣ ባንድራ፣ አንዚል፣ ወደ ሩሲያ ወደቦች ደግሞ አስትራካን እና ፖርት ኦሊያ የሚደረጉ እንቅስቃሴዎች ከኔቶም ሆነ ከየትኛውም የምዕራብ ቁጥጥር ውጭ ያደርገዋል። ሴፍ ዞናቸው ነው። ስለዚህ ከ2022 ጀምሮ መስመሩ በኢራን የተሰሩ ሻሂድ አጥፊ ድሮኖች፣ የባላስቲክ ሚሳይል ክፍሎች፣ የመድፍ ጥይቶችና ወታደራዊ ቁሳቁሶችን በቀጥታ ወደ ሩሲያ ለማጓጓዝ የሚያገለግል ዋና መስመር ነው። አሁንም እያገለገለ ነው። ከ22 ጀምሮ በከፍተኛ ሁኔታ እያገለገለ ያለ ነው። እዚህ ላይ እንደምታየው ደግሞ የቮልጋ ዶን ወንዞች መገናኛ ነው። ምን ማለት ነው? ከካስፒያን ቢ ወደ ጥቁር ባህር ጋር በማገናኘት ከካስፒያን የሩሲያ ወደቦች የሚገኙ ቁሳቁሶች በቮልጋ ወንዝና በቮልጋ ዶን ካናል በኩል ወደ ጥቁር ባህር ወደ አዞቭ ባህር በማጓጓዝ በዩክሬን ለሚገኙ የሩሲያ ኃይሎች በቅርብ አቅርቦት ያደርሳል። ካርታው እንደምትመለከቱት ነው። የራዳር መከላከያ ምልክቶች አሉ። አይታችኋቸው ከሆነ እነሱ አሁን ማዕቀብ የተጣለባቸው የጭነት መርከቦች በኢራንና በሩሲያ የውሃ መካከል የሚንቀሳቀሱበት ወይም በሚንቀሳቀሱበት ወቅት ምንድነው የጉዞ መከታተያ ምልክቶቻቸውን በማጥፋት የሚጫን ብላክ ፍሊት እንደምትሉት የዛ አይነት እንቅስቃሴ የሚደረግበት ቦታ እና በጣም ወሳኝ ቁልፍ ቦታ ነው። ሁለተኛው ስንመጣ እዚህ ካርታ ላይ የምታዩት ዋና ዋና የሎጂስቲክ ማዕከላትና መርከቦችን ታያላችሁ። አሁን ከአስትራካን እና ፖርት ኦሊያ ከሩሲያ ማለት ነው የኢራን ቁሳቁሶች የሚገቡባቸው ዋና ዋና የሩሲያ ሰሜናዊ ወደቦችና ወደ ሩሲያ ውስጥ ወንዞች መግቢያ ናቸው። እነዚህ አሚራባድ እና ባንድራ አንዛሊ የሚሉትና የኢራን ደግሞ ወደ ሩሲያ የሚላኩ ወታደራዊ ቁሳቁሶችና መሳሪያዎች የሚጫኑባቸው ዋናው የኢራን የባህር ወደቦች ናቸው። እነዚህ ኢላማ የተደረጉበት የጭነት መርከቦች ወይም
1500 ኪሎ ሜትር በሚጓዝ ድሮን እንዲጠቁ የተደረጉበት በደህንነት መረጃ መሰረት ወታደራዊ ቁሳቁሶችን ያጓጉዛሉ ተብለው ማዕቀብ የተጣለባቸው የሩሲያና የኢራን መርከቦች ናቸው። ፖርት ኦሊያና ቤጊና አና በሚባሉ ቦታ ማለት ነው። ስለዚህ ይሄን ቦታ ነው መርጠው ጥቃት የፈጸሙት ማለት ነው። የሚታዩት ተጋላጭነትና አደጋዎች ምንድን ናቸው? በዚህ አካባቢ ካስፒያን ባህር ላይ የሚባለው ላይ ምንድነው ተጋላጭ የሚያደርጋቸው የሚለውን በደንብ ማየት ጥሩ ነው። አንደኛ የካስፒያን መስመር ለረጅም ጊዜ ለሩሲያ ምንድነው ደህንነቱ የተጠበቀ የኋላ ደጋፊ መስመር ተደርጎ ነበር የሚወሰደው። አሁን ግን ምን ተጋላጭ መጣ? የረጅም ርቀት ጥቃቶች ተጋላጭ ሰለባ ሆኗል። ዩክሬን ከ1500 ኪሎ ሜትር በላይ ርቀት ያላቸውን ድሮኖች በመጠቀም በሰሜን ካስፒያን ጥቃት መፈጸሟ የሩሲያ ውስጥ መስመሮች ከእንግዲህ ሙሉ በሙሉ ደህንነታቸው የተጠበቀ እንዳልሆነ አሳይቷል። ጀርባዋ ነበረ፣ ዝግ ነው፣ ከምዕራብ ተጽዕኖ የለም፣ ከማንም ጋር ግንኙነት የለው። በእነዚህ ልዩ የመርከብ አቅርቦቶች ላይ የሚደርስ መስተጓገል ወደ ሩሲያ የሚሄደውን የድሮንና የመድፍ አቅርቦት ፍሰት አቀዛቅዞታል። ሌላው ምንድነው? የአየር መከላከያ ኃይል መበታተን ነው። የካስፒያን ወደቦችን፣ የነዳጅ ማውጫና የቮልጋ ባህር መስመሮችን ለመጠቀም ሞስኮ ተጨማሪ የአየር መከላከያ፣ የኤሌክትሮኒክስ ውጊያ እና የራዳር ስርዓቶችን እንደ አዲስ ማደራጃት አለባት። ይህ ደግሞ እንደ ሞስኮ፣ ክሬሚያ እና ሌሎች ሀገር ወይም በውስጥ ያሉ የውስጥ ኢንዱስትሪዎች ያሉ ወሳኝ ቦታዎች የአየር መከላከያ ሽፋን እንዲቀንስ ያደርጋል። ምክንያቱም ወደዚህ አሁን አዲስ ሀብት ማፍሰስ አለባት ማለት ነው። ሌላው የንግድና የኢንሹራንስ ጫናው ነው። አሁን ዩክሬንና አውሮፓ ወደዚህ ጋር አንዱ ካረጉት ነገር ምንድን ነው? ልክ ሆርሙዝ ላይ እንዳለው አሁን ቀይ ባህር ላይ እንዳለው መርከቦቻቸውን ወደዛ ስትልኩ ምን ይመጣል? ከፍተኛ የሆነ የኢንሹራንስ ጥያቄ በሁለትዮሽ አገልግሎት በሚሰጡ መርከቦች ላይ ለንግድም ለጦር መሳሪያ የሚሰጡት ላይ። ስለዚህ በዚህ ባህር ላይ ኢንሹራንስ ዋጋ ይጨምራል ማለት ነው። ይህም እንደ ካዛኪስታንና ቱርክሜኒስታን ያሉ ገለልተኛ ጎረቤት ሀገራት የሚያደርጉት የንግድ እንቅስቃሴን ያስጨንቃል። ይሄ ከሆነ ታዲያ የዚህ አጠቃላይ ጂኦፖለቲካል አንድምታው ምንድን ነው? የቀውስ ማዕከል ማድረግ የተፈለገው ለምንድን ነው ካልን የዚህ የካስፒያን ባህር ጉዳይ አሁን የቀጠናው ብቻ ሳይሆን ዓለም አቀፍ ገጽታ ሊላበስ ይችላል ማለት ነው። በካስፒያን አካባቢ የሚደረገው ወታደራዊ እንቅስቃሴ የምስራቅ አውሮፓን ጦርነት ከመካከለኛው ምስራቅ ደህንነት ጋር ምን ይሆናል? በቀጥታ ያያይዘዋል። ሌላው ምንድን ነው? የካስፒያን መስመር ሩሲያን በኢራን በኩልና ከህንድና ከውቅያኖስ ገበያዎች ጋር የሚያገናኘው የዓለም አቀፉ የሰሜን ደቡብ ትራንስፖርት ኮሪደር ዋና አካል ነው። ይሄ ይረበሻል፣ የዲፕሎማሲም ውጥረት ያመጣል። ኢራን በካስፒያን ባህር ላይ ለሚፈጸሙ ጥቃቶች ምላሽ እሰጣለሁ ማለቷ ምንድነው? ቴህራን ከኬቭና ከምዕራባውያን አጋሮች ጋር ወደ ተሻገረ ቀጥተኛ ግጭት ሊያስገባት ይችላል ማለት። ስለዚህ ቀውሱ ሰፋ ብሏል ማለት ነው። በተለይ በተደጋጋሚ ኬቭ ይህን ሙከራ ካረገች፣ ለጊዜው ግን ሩሲያ ራሷ በአደገኛ ሁኔታ ኬቭን እየመታች ስለሆነ ኢራን አጸፋ የመለስ ፍላጎት እንደሌላት ነው እየተነገረ ያለው። ግን ይሄ የካስፒያን አቅርቦት መስበር መስተጓጎሉ እንዳለ ይሄ በአጠቃላይ ነው ያየነው። በኢራንና በሩሲያ ዓለም አቀፍ የሰሜን ደቡብ ትራንስፖርት ኮሪደር ኢንተርናሽናል ኖርዝ ሳውዝ ትራንስፖርት ኮሪደር ላይ ከፍተኛ ኢኮኖሚያዊና ስልታዊ ተጽዕኖ ያሳድራል። እንዴት? ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። ኢንተርናሽናል ኖርዝ ሳውዝ ትራንስፖርት ኮሪደር የሚባለው እንግዲህ ይሄ ትልቅ ኮሪደር ነው። ሞስኮ ከቴሄራን ከፋርስ ባህረ ሰላጤና ከህንድ ውቅያኖስ ገበያዎች ጋር የሚያገናኛት 7200 ኪሎ ሜትር የባቡር
የመንገድና የባህር ትራንስፖርት መዋቅር ሲሆን የካስፒያን ባህር ደግሞ የዚህ ሙሉ መዋቅር ምንድነው? ማዕከላዊ የባህር አቋራጭ መስመር ነው። ሴንትራል ማሪታይም ሩት ነው። ስለዚህ የዚህ መተራመስ ምን ያመጣል ነው? አንደኛ እዚህ ጋር ልብ ብለን ማየት ያለብን የኮሪደሩ ማዕከላዊ መስመር መዘጋትና የሎጂስቲክ መታፈን ምን ያመጣል? የአቅም ማነስ መቀነስ ሊያስከትል ይችላል ነው አንዱ መከራከሪያ ነው። እንዴት? የካስፒያን ባህር መስመር ከምዕራባውያኑ ማዕቀብ ነፃ የሆነና በርካታ የጭነት መርከቦችን በአንድ ጊዜ ማንቀሳቀስ አቅም ያለው ነው። በመርከቦችና በወደቦች ላይ የሚደርሱ ጥቃቶች ወይም የስጋት መጨመር የመርከቦችን እንቅስቃሴ ሲያደናቅፍ በኮሪደሩ የሚጓጓዙ የንግድና የኢንዱስትሪ ዕቃዎች በወደቦች ላይ እንዲከማቹ ያደርጋል። ስለዚህ ዲላያንስ ይፈጥራል ማለት ነው። ሌላ የመተኪያ መስመሮች ውስንነት ከባህሩ ወደ የብስ የመቀየር ጉዳይ። ምክንያቱም የካስፒያን መስመር ሲስተጓጎል ንግዱ ወደ የብስ ምስራቃዊ ወይም ምዕራባዊ መስመሮች ማዘዋወር ግዴታ ይሆናል። ነገር ግን በካዛኪስታንና ቱርክሜኒስታን እዚህ ላይ የምንታየው ምስራቅ ወይም በአዘርባይጃን ምዕራብ በኩል የሚያልፍ የየብስ የባቡርና የመኪና መስመሮች የድንበር ፍተሻ መዘግየት ያመጣል። መጎሳቆሎች፣ መሰረተ ልማትና የታሪፍ አለመመጣጠን ስላለባቸው የካስፒያን ባህር አቅም ሙሉ በሙሉ መተካት አይችሉም። ወደ ምድር ብናረጋቸው ወደ የብስ ብንቀይረው ማለት ነው። ሌላው ምንድነው? የትራንስፖርት መጨመርና የኢንሹራንስ ውድነት ነው። አሁን በካስፒያን ባህር ላይ የሚንቀሳቀሱ መርከቦች ለጥቃት የተጋለጡ መሆናቸው ሲረጋገጥ ማለት ነው የባህር ላይ ኢንሹራንስ ኩባንያዎች የሚያስከፍሉት የስጋት ማካካሻ ዋር ሪስክ ኢንሹራንስ ፕሪሚየሙ ይጨምራል በኢራንና በሩሲያ። ሌላው የንግድ ትርፋማነት መቀነስ ነው። የኢንሹራንስና የመርከብ ዋጋ ጨምሯል ስንል የግብርና፣ የነዳጅ፣ የብረታ ብረትና የማኑፋክቸሪንግ ምርቶችን ዋጋ ያስወድደዋል። ይህም የኮሪደሩን ከባህላዊ የስዩዝ ካናል መስመር ጋር የነበረውን የዋጋና የጊዜ ብልጫ ያሳጠዋል ማለት ነው እና ትልቅ ቀውስ ነው። እዚህ ላይ አሁን የኢራንና የሩሲያን ስልታዊ የኢኮኖሚ ውህደትንም መሰናከል ውስጥ ይከተዋል። ለምን? የምዕራባውያኑ የማዕቀብ ማምለጫ መንገድ በር ይሄ ነበር ለኢራንና ለሩሲያ። ስለዚህ ሁለቱ ሀገራት በምዕራባውያን የተጣለባቸውን የኢኮኖሚ ማዕቀብ ለመቦርቦር አቅሙን ለመቀነስ ከምዕራብ ሀገሮች የፋይናንስና ንግድ ስርዓት ውጪ ለመገበያየት የገነቡት የመዳኛ መንገድ ነው። የካስፒያን መስመር መስተጓጎል ሩሲያ ከህንድና ከመካከለኛው ምስራቅ ጋር የምታደርገው የንግድ ፍሰት ስለሚያደናቀፈው የማዕቀቡ መቋቋም አቅሙን እየተዳከመ ይመጣል ማለት ነው። የኢንቨስትመንት ስጋትም አለው። ሩሲያና ኢራን በካስፒያን ወደቦች ማስፋፊያ፣ በባቡር መስመሮች ዝርጋታና በመርከብ ግንባታ ላይ ቢሊዮን ዶላሮች ለማስፋፋት አቅደው ነበር። በዞኑ የሚፈጠር አለመረጋጋት የውጭ ኢንቨስተር ለምሳሌ እንደ ህንድ ያሉ አጋሮች ፕሮጀክት ላይ ተጨማሪ ሀብት እንዳፈሱ ያሰጋቸዋል። ስለዚህ ዩክሬንና አውሮፓ አስልተው ነው የመጡት። ሌላው የቀጠናው ሀገራት ገለልተኛና የንግድ ፍሰት መዛባት ነው። 4 ሀገሮች እዚህ ጋር አዘርባይጃን አለ፣ ቱርክሜኒስታን አለች። እነዚህ ሀገሮች አሁን ካዛኪስታን አለች። በቃ ኒውትራል ናቸው። በኢራንና በሩሲያ በኢራንና በአሜሪካ በዩክሬንና በሩሲያ መካከል ባለው ግጭት ውስጥ ኒውትራል ሆኖ የመቀመጥ እድል የመረጡ ናቸው እና የወታደራዊ ውጥረት በጨመረ ቁጥር እነዚህ ሀገራት የራሳቸው የንግድ መርከቦችና የባህር ላይ ነዳጅ ማውጫ ደህንነት በመስጋት ከኢራንና ከሩሲያ ወታደራዊ እንቅስቃሴዎች ራሳቸው እንዲያርቁ ሊገደዱ ይችላሉ። አማራጭ የንግድ መስመሮችን መፈለግ ነው አንዱ። ይህ አጠቃላይ ካስፒያን ማዕከላዊው ሲረበሽ ወይም ሲስተጓጎል ምን ይገጥማቸዋል? እንደ ህንድ ያሉ ሀገራት የመካከለኛውና እስያ ገበያዎችን ለመድረስ ሌላ አማራጮች ይፈልጋሉ። በዚህ ከማለፍ በቻይና ወይም በቱርክ በኩል የሚያልፍ መስመር አዳዲስ ሊፈትሹ ይችላሉ። ስለዚህ ስናጠቃለው የዚህ የካስፒያን አቅርቦት መስመር መስተጓጎል
ለኢራንና ለሩሲያ የቃላት ወይም የዲፕሎማሲ ስጋት ብቻ አይደለም። በነገራችን ላይ የዚህ የትራንስፖርት ኮሪደሩ ኢኮኖሚያዊና ስልታዊ ዋጋ በከፍተኛ ደረጃ የሚወራረድ ነው። ቀላል አይደለም። የንግድ ወጪን የሚጨምርና ሁለቱ ሀገራት ከምዕራባውያን ማዕቀብ ውጭ ለመገበያየት የሚያደርጉትን ጥረት የሚጎዳ የተጠና ዱላ ነው በነገራችን ላይ። ምክንያቱም አሜሪካ እዚህ ቦታ ምንም ተጽዕኖ የላትም። የትኛውም ምዕራብ ሀገር ውስጥ ተጽዕኖ የለውም። ቅድም እንዳልኳችሁ ይሄ በአራቱ ሀገሮች ያለ ሰፋ ያለ ሐይቅ እንደ ባህር የሚቆጠር ነው። የአሜሪካ የባህር የበላይነት የማይደርስበት የምዕራብ ሀገሮች የፖለቲካ ጫና የሌለበት ለኢራንና ሩሲያ የጀርባ አጥንታቸው እዚህ መሃል ላይ ነው ይሄን መርከብ መምታት የተፈለገውና ራሱን ዶናልድ ትራምፕን ከዛ አውጥቶ ስቦ ለመክተት የተፈለገ ጉዳይ ነው እና ቀላል የሚባል አይደለም። በተጠና ሆን ተብሎ ነው። አደጋው ግን ኢራን ምክንያቱም ለዜሌንስኪ የድሮን የሚያመርቱ አሉ። የተለያዩ ቁሳቁስ አውሮፓ ውስጥ ነው የሚመረተው። እነዚህ አምራች ሀገሮች እየሰጧት ዩክሬን ደግሞ ተነስታ ኢራን የምታጠቃ ከሆነ ለዩክሬን ጦር መሳሪያ የሚያመርቱትን የአውሮፓ ሀገሮች ሌጂቲሜት ታርጌት ናቸው ብላ በባላስቲክ ሚሳይል ኢራን ማጥቃት ስትጀምር ጨዋታው ያን ጊዜ ሰፋ ያለ ቀውስ ውስጥ ይከታል ማለት። የተመታ እያንዳንዱ አውሮፓ ሀገር በኔቶ ቢደራጅም አልሳተፍም ወዳለበት ጦርነት ውስጥ ተጎትቶ ሊገባ ይችላል። ዓለም በማትወጣበት ቀውስና ወደ ሶስተኛው የዓለም ጦርነትም ሊከተን ይችላል። ይሄ በጣም በጣም አስፈሪ ነው። አሁን በዚህ ውስጥ የሶስት ሀገሮች ሚና ምንድን ነው? በካስፒያን ባህር አካባቢ ውጥረትና የወታደር እንቅስቃሴ መጨመር ለካዛኪስታንና ለአዘርባይጃን ከፍተኛ የፖለቲካ የደህንነትና የኢኮኖሚ ስጋት ፈጥሯል። ሁለቱም ሀገራት የካስፒያን ባህር አጎራባች በመሆናቸውና የራሳቸውን ልዩ ስልታዊ ፍላጎት ስላላቸው ምን አይነት የፖሊሲና የደህንነት አቋም ነው የሚከተሉት? ለምንስ ወሳኝ ሆኑ የሚሉትን አብረን እንመለከታለን። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘኑ። ካርታው ላይ እንደምትመለከቱት ካዛኪስታን ከሩሲያ ጋር ረጅም የየብስና የባህር ወሰን ያላት ከመሆኑም በላይ ከኢራን ጋር የቅርብ የንግድ ትስስር አላት። ሆኖም በካስፒያን ባህር ላይ ያለው ውጥረት አቋሟን ተጠቅማ በጥንቃቄ እንድትንቀሳቀስ አስገድደውታል። ይሄ ነው ከባዱ። ጥብቅ ገለልተኛ ነች። ስትራቴጂክ ኒውትራሊቲ ውስጥ ነው ያለችው። ካዛኪስታን በሩሲያ ዩክሬን ጦርነት ሆነ በአሜሪካ ኢራን ውጥረት ውስጥ ገለልተኛ አቋም መያዟን ቀጥላለች። በካስፒያን ባህር ላይ የሚደረጉ ወታደራዊ ጥቃቶች ቀጠናውን ወደ ጦርነት ቀጠና እንዳይቀይሩት ስጋት እንዳላቸው እየተናገሩ ነው። አሁን ዜሌንስኪ የላካት ድሮን ነች ይህን ሁሉ እየፈጠረች ያለችው። ሌላው የኤነርጂና የንግድ መስመሮቿ ስጋት ውስጥ ነው ያሉት የካዛኪስታን። ምክንያቱ ምንድን ነው? የነዳጅ ኤክስፖርት የሚላከው በሩሲያ ምድር ላይ ነው። በተዘረጋ የቧንቧ መስመር ነው በሩሲያ አልፎ ወደ ጥቁር ባህር የሚገባው። በካስፒያን ባህር ወይም በሩሲያ ወደቦች አካባቢ የሚፈጠሩ ጥቃቶች የነዳጅ ኤክስፖርቷን ስለሚያስተጓጉሉባት ከፍተኛ የኢኮኖሚ ስጋት ተደቅኖባታል። ሌላውስ የመካከለኛ ኮሪደር መስፋፋት። ካዛኪስታን በካስፒያን ባህር በኩል የሚያልፈውና ሩሲያን የሚያስቀረው የትራንስ ካስፒያን የትራንስፖርት መስመር ሚድል ኮሪደር በንቃት እያሰፋች ትገኛለች። ከሩሲያ ላይ ካላት ስጋት ሊሆን ይችላል። ስለዚህ የካስፒያን ውጥረት መጨመር ግን የዚህን አዲስ የንግድ መስመር ደህንነት አደጋ ላይ እንዳይጥለው ስጋት አላት። ምንድነው? የትኛው? ሚድል ኮሪደር ላይ ማለት ነው። አዘርባይጃን በበኩሏ ከቱርክ ጋር ጥብቅ ወታደራዊና የፖለቲካ ጥምረት ያላት ሲሆን ከሩሲያና ኢራን ደግሞ ውስብስብ አንዳንዴም የከረረ ግንኙነት አላት። ስለዚህም ከኢራን ጋር ያለውን ጥንቃቄ የተሞላበት ውጥረት ማለት ነው። ምክንያቱም ከእሷ ጋር ያላት ግንኙነት ከባድ ነው። በነገራችን ላይ አዘርባይጃን ረጅም ጊዜ የኢራን አካል የነበረች ነች። አዘርባይጃን ከኢራን ጋር የድንበርና የደህንነት አለመግባባቶች አሏት። በተለይ
አዘርባይጃን ከእስራኤል ጋር ባላት ጥብቅ ወታደራዊ ግንኙነት ምክንያት በካስፒያን ባህር የኢራንና የሩሲያ ወታደራዊ እንቅስቃሴ መጨመር አዘርባይጃን የባህር ኃይልና የባህር ዳርቻ መከላከያዋን እንድታጠናክርና ከፍተኛ ሀብት እንድታወጣ ያስገድዳታል። የካስፒያን ባህር የህግ ስምምነት መከበር አዘርባይጃን በ2018 የተፈረመው የካስፒያን ባህር የህግ ማዕቀፍ በጥብቅ እንዲከበር ጠይቃለች። ይህ ስምምነት የካስፒያን ባህር አጎራባች ካልሆኑ ሀገራት ውጪ ያሉ የውጭ ሀገራት ወታደራዊ ኃይሎች በካስፒያን እንዳይሰፍሩና ባህሩ ለሰላማዊ ንግድ ብቻ እንዲውል የሚደነግግ ነው። ስለዚህ ሶስተኛ ወገን በየትኛውም መልኩ ሊሰፍር አይችልም። የጋዝና የነዳጅ መሰረተ ልማቶችን መጠበቅ ነው። አዘርባይጃን ወደ አውሮፓ የምትልከውን የተፈጥሮ ጋዝ የሚያጓጉዙ በካስፒያን ባህር ውስጥ ያሉ የነዳጅና የጋዝ ማውጫዎችን መድረኮች ከማንኛውም አይነት ወታደራዊ ግጭቶች ለመጠበቅ የደህንነት ቁጥጥሯን አጠናክራለች። ሁሉም ይሄን ማድረግ አለበት ብላ ነው የምታስበው። ስለዚህ በዚህ የካስፒያን ባህር ላይ ውጥረትና ጥቃቶች መጨመር በሁለቱ ሀገራት በተለይ ወታደራዊ ግጭት ውስጥ ላለመግባት ጥብቅ ዲፕሎማሲያዊ ጥንቃቄ እንዲያደርጉ፣ የባህር ላይ መሰረተ ልማቶችና የነዳጅ ማውጫዎች ደህንነት እንዲጨምሩ፣ የካስፒያን ባህር ለወታደራዊ ጥቃት ማመቻቻ ሳይሆን ለሰላማዊ ንግድና ትራንዚት እንቅስቃሴ ብቻ እንዲያገለግል ጥሪ ያቀርባሉ። ምክንያቱም የእስራኤልን ነው የሩሲያና የኢራን ግንኙነት ስላሰጋቸውና የሁለቱን ግንኙነት ለማስተጓጎል አውሮፓ አይኗን ወደ ካስፒያን ባህር መጣሉን ለዚህ ሁሉ ችግር ውስጥ ዳርጓቸዋል ማለት ነው። በመጨረሻም የረሽታ አስትራ የባቡር መስመር መመልከት እዚህ ካስፒያን ባህር ላይ በጣም ስልጣዊ ተጽዕኖ ማየት እንችላለን። ምክንያቱም በሰሜን ኢራን በሚገኘው የራሽታ ከተማ ጊላን ክፍለ ሀገር እና ከአዘርባይጃን ድንበር ጋር የምታገናኘውን አስትራ ከተማ የሚያያይዝ የ162 ኪሎ ሜትር የሚረዝም የራሽታ አስትራ የባቡር መስመር በዓለም አቀፉ የሰሜን ደቡብ ትራንስፖርት ኮሪደር የምዕራባውያን የየብስ መስመር ላይ የሚገኘውን ዋነኛውና ያልተጠናቀቀው ወይም ዘ ሚሲንግ ሊንክ የሚባለው ነው። ይሄ በጣም ኢምፖርታንት ነው። ምክንያቱም ምንድነው በየብሱ ላይ የሚደረግ ነው። ባህር አንዳንዴ ሲጨናነቅ ወይ አደጋዎች በሚገጥሙ ጊዜ ኦልተርኔቲቭ የሚያዩት ነው እና ይሄ በሩሲያና ኢራን በ2023 ነው በ1.3 ቢሊዮን ዩሮ የፋይናንስ እና የግንባታ ስምምነት ቢፈራረሙም የተግባር አፈጻጸሙ በተለያዩ የቴክኒክ እና የፖለቲካ ምክንያቶች ዘግይቷል። ስለዚህ የኢራን ባለስልጣናት የመሬት ርክብክብና የመንገድ ዳሰሳውን ያጠናቀቁ ሲሆን የሩሲያና የኢራን መሐንዲሶች የጂኦሎጂካል ጥናቶችን አካሂደዋል። አሁን ባህሩ ላይ ቢገጥማቸው በምድር ለማድረግ ነው። በየብስ መሰረተ ልማትና በወለድ ክፍያዎች ዙሪያም ያሉ ቴክኒካል ውሎችን ማጠናቀቃቸው መረጃዎች ያሳያሉ። መስመሩ በጣም ከባድ በመሆኑ ተራራም አለው፣ የባህር ዳርቻም አለው፣ ብዙ የሚያቋርጡት ቦታ አላቸው። 8 የባቡር ጣቢያዎች ናቸው። ከ70 በላይ ትልልቅ ድልድዮች መስራት አለባቸው። በአጠቃላይ ግን 162 ኪሎ ሜትር ነው። ስለዚህ ግንባታው ከተጀመረ በኋላ በ3 እና 4 ዓመት ውስጥ ይወስዳል ተብሎ ቢጠበቅም ሙሉ ለሙሉ አገልግሎት መስጠት የሚጀምረው ከ2028 እስከ 2029 ነው። እዚህ ጋር ግን በደንብ ይሄን ነገር ለምንድን ነው መዳሰስና ማቅረብ የፈለግነው የሚባለው ነጥብ ማወቅ ጥሩ ነው። አንደኛ ያልተቋረጠ የአህጉራዊ አቋራጭ የባቡር መስመርን ማጠናቀቅ ነው። ለምን? አሁን ከመጣውም አደጋ ቅድም እንዳልኳችሁ ከባህሩም ውጭ ያሉ የየብስ አማራጮችን ለማየት ነው። ምክንያቱም ባቡሩ ብዙ ክልሎች ቢያልፍም ግን በየብስ መሆኑ ትልቅ አድቫንቴጅ አለ። በአሁኑ ወቅት እንግዲህ የምዕራብ መስመር ሩሲያ፣ አዘርባይጃን፣ ኢራን የሚያጓጉዙ እቃዎች አስትራ ሲደርሱ ከባቡር ተራግፈው በጭነት መኪናዎች ወደ ረሽታ ከተማ መጓጓዝ አለባቸው። የረሽታ አስትራ መስመር መጠናቀቅ ከሴንት ፒተርስበርግ እና ከባልቲክ የሩሲያ ወደቦች ተነስቶ በቀጥታ እስከ ኢራን የፋርስ ባህረ ሰላጤ ወደቦች ባንድራ፣ አባስ እና ቻባሃር
ከዚያም ወደ ህንድ ሙምባይ የሚዘልቅ ያልተቋረጠ ሙሉ የባቡር መስመር ይፈጥራል። ይሄ ሀርትላንድ እንደሚሉት የግሎባል የቤልት ኤንድ ሮድ አይነት ሞዴሎች የሚጠቅሙ። ምክንያቱም የባህሩ ተጽዕኖ ከባድ ነው። ኢቭን ይሄ ባህር ከማንም ጋር ግንኙነት ባይኖረው በዚህ መልኩ አደጋ ውስጥ እየገባ ያለበት ሁኔታ አለ። ስለዚህ የምዕራቡን ማዕቀብ ማክሸፍ ወይም ጊዜ መቀነስ ብሎ እነሱ የሚያስቡት ይህ መስመር ለሩሲያ፣ ኢራንና የመካከለኛው እስያ ሀገራት ከምዕራባውያን የባህር በሮች፣ የንግድ ማዕቀቦች፣ የኢንሹራንስ ኩባንያዎች ቁጥጥር ውጭ የሆነ አስተማማኝ የየብስ የንግድ መስመር ይሰጣቸዋል ማለት ነው። ሌላው በባልቲክ ወደቦችና በህንድ ውቅያኖስ መካከል የሚደረገው የትራንዚት ጊዜ ከ40 እስከ 45 ቀናት የነበረውን ከ15 እስከ 20 ቀናት ዝቅ ያደርጋል። ይህም የትራንስፖርቶቹን ከ30 እስከ 40 ይቀንሷል ማለት ነው። ሌላው ምንድን ነው? ከካስፒያን ባህር ስጋቶች ነፃ የሆነ አማራጭ ቅድም እንዳለ የዩክሬን የረጅም ርቀት ድሮኖች ጥቃቶች በካስፒያን ባህር ላይ የሚንቀሳቀሱ መርከቦችና ወደቦችን ስጋት ላይ መጣላቸው በተረጋገጠበት በአሁኑ ወቅት በአዘርባይጃንና ኢራን በኩል የሚያልፈው ቀጥተኛ የብስ የባቡር መስመር ከባህር ላይ ጥቃቶችና ከወቅታዊ የአየር ጠባዮች ችግር ነፃ የሆነ ትልቅ አማራጭ ሆናቸዋል ማለት። በዚህ ብቻ በቃ የጂኦፖለቲካል ትስስር ያመጣል። ሩሲያ፣ ኢራንና አዘርባይጃን አሁን ካላቸው የበለጠ ሊያቀራርብ ይችላል። መስመሩ በሞስኮ፣ በባኩ፣ በቴህራን መካከል ያለውን የኢኮኖሚ ጥምረት የሚያጠናክር ሲሆን አዘርባይጃንም በሩሲያና በመካከለኛው ምስራቅ መካከል ወሳኝ የትራንዚት ማዕከል ሆና እንድትቀጥል ያደርጋታል። ሌላውስ ከቻፓሃር ወደብ ጋር መያዝ መስመሩ ህንድ በኢራን በሚገኘው የቻፓሃር ወደብ ላይ ካደረገችው ኢንቨስትመንት ጋር በቀጥታ በማያዝ ኒውዴሊ ፓኪስታን ሳታቋርጥ ወደ መካከለኛው እስያና ሩሲያ የምትደርስበት መንገድ ያመቻቻል። ይሄ እንግዲህ በባህር ላይ ያሉ ተጽዕኖዎች ለረጅም ጊዜ ምዕራቡን የበላይነት የነበረበት ዓለምና እያደጉ የመጡ ሀገሮች መካከል ያለውን ትንቅንቅ የሚያሳይ ነው። ምክንያት የባህር ፍሰቱ ሙሉ ለሙሉ አሜሪካን የምትቆጣጠረው ወደ ምድር ለመጎተት እየፈለጉ ነው ያሉት። ስለዚህ የዚህ የራሽታ አስትራ የባቡር መስመር የሀገር ውስጥ ትራንስፖርት ፕሮጀክት ብቻ ሳይሆን በእነሱ እሳቤ የኤዥያና አውሮፓ የሰሜን ደቡብ የንግድ መስመር ዋና ማጠናቀቂያ ክፍል ፋይናል ሎኪንግ ፒን ነው ብሎ ያምናል። መስመሩ ሙሉ በሙሉ ተገንብቶ ሲያልቅ በከፊል በጭነት መኪናዎችና በካስፒያን ባህር ላይ ጥገኛ ሆኖ ይቀጥላል። ከተጠናቀ ግን ባልቲክ ከህንድ ውቅያኖስ ጋር የሚያገናኘው ማዕቀብ የማይበግረው የየብስ መስመር ይፈጠራል። ማዕቀብ የማይበግረው የብስ መስመር ከባህር ቁጥጥር ውጭ ሆነ ይፈጠራል ማለት ነው። ስለዚህ ግብግቡ ከባድ ነው። በቀላሉ የሚቋጭ አይመስልም። ግን ሁላችንም ማወቅ ያለብን ነገር ምንድን ነው? ይሄ ቦታ አሁን ወደ አዲስ የጂኦፖለቲካል ማዕከል ቀውስ ውስጥ መጥቷል ማለት ነው። አሁን እዚች ጋር ፍላሽ ነገር የምታዩት ቦታ ላይ እንግዲህ ከዩክሬን ተነስታ ነው ይሄን የመጣችው። በአጠቃላይ የካስፒያን ባህር መሸሸጊያቸው ነበር ማና ሩሲያና ኢራን ከምዕራቡ ዓለም ሌላስ ከባህር ፍሰት ጋር ግንኙነት የለው። አሁን ደግሞ እዚህ ላይ በደረሰባቸው አደጋ አዲስ የባቡር መስመርና ወደ ድንበር ዝርጋታዎች ውስጥ ገብተዋል። ይሄ ትንቅንቅ የቱ ጋር ይመጣል፣ የቱ ጋር ሊያቆም ይችላል የሚለው በቀላሉ የሚታይ አይደለም። ግን ቁልፉ ጥያቄ ዜሌንስኪ የወረወራት ያወናጨፋት ድሮን አይደለችም። የአዲስ የጂኦፖለቲካል የቀውስ ማዕከል ማዋለጃ እስካሁን ገለልተኛ የነበረውን የካስፒያን ባህርን ወደ መካከለኛው ምስራቅ ወደ አውሮፓ ቀውስ ውስጥ በመጠቅለል ሴፍ ዞን የነበረውን የኢራንና የሩሲያን ግንኙነት ማዕከል መረበሽ። በዛ ላይ ደግሞ ተመልከቱ እና አዘርባይጃን አዲስ እነ ካዛኪስታን፣ ቱርክሜኒስታን የመሳሰሉ ሀገሮችም የዚህ ጥቃት ሰለባ ሆኗል። ይሄ መቋጫ ያልተገኘለት ቀውሱ በጣም እየሰፋ የሄደበት ሁኔታ ነው። አሁን ትላንትና አይታችኋል። ሳውዲ አረቢያና አሜሪካ ደግሞ ኢራቅ ሲደበድቡ ነበረ። ዝም ብሎ
የሶስተኛ ዓለም ጦርነት መነሻ ነው ተዳርሷል ብሎ አንድ ሰው ቢናገር ብዙ የተሳሳተ ላይሆን የማይችልበት እድል እየተፈጠረ ነው ያለው። ስለዚህ የቱ ጋር በቃል አብረን ያለን ፈንታሎች ነን። ቻናላችን ላይክ ሰብስክራይብ ማድረጋችሁን አትዘንጉ። በተለይ ሼር ማድረግ በእሱ ብታግዙን። በተደጋጋሚ የምንናገረው ምንድነው ዩቲዩብ እንደዚህ አይነት ኢሹዎችን ብዙ ጊዜ በራሱ ጊዜ ሼር አደረግም፣ ግን ሪኮመንዴሽን በጣም በበዛ ቁጥር ወይም ሼር በበዛ ቁጥር ራሱ ሪኮመንድ የማድረግ ሁኔታን ያንቀሳቅሳል ማለት ነው። ለዛሬ የነበረን ዝግጅት ይመስላል። መልካም ቀን። ቻው።